ቪዲዮ ለቅቄ በዛ ብዙዎች የተሳደባችሁ አላችሁ። እሱም ስለማን ነው ካላችሁ ስለ ዳውድ። አንዳንዴ እውነት ለመናገር እውነት መፍረድ አለብን፣ የእውነት መናገር አለብን። ተሰሚና ታዋቂ ስለሆንን ብቻ የውሸት መናገር አግባብ ነው ብዬ አላቅም። እንግዲህ ዳዊት እንግዲህ ብዙዎቻችሁ ታውቁታላችሁ። በጣም ጎበዝ እስከ ሚስቱ ድረስ ከቡታጅራ ዩቲዩበር እኔ እነሱን በጣም ነው የምወዳቸው፣ በጣም አድናቂያቸው ነኝ። እዛ ባሻገር ስደት ላይ መጥተው ምናምን ሚስቱም እሱም በስርዓት የሚሰሩ ምርጥ ልጆች ነበሩ። በአጭር ጊዜ ውስጥ እውነት ለመናገር እንግዲህ ተፈላጊነትንም ማለት በአጭር ጊዜ ውስጥ ነው ያደጉ። ግን አንዳንድ የሰው አይን ክፉ ነው። የሰው አይን የእውነት ለመናገር በጣም መጥፎ ነው እና ያው ሱቃቸው እንደተቃጠለ እናውቃለን ብዙዎቻችን ማለት ነው። እና ያው ሆኖም ሳለ ግን የሰው ህይወት እያለፈ ነው አይደለም። ንብረቱ ትንሽ ነው እያልኩኝ አይደለም። ግን ደግሞ የሰው ህይወት ካለፈ አለፈ ነው፣ የትም አይገኝም። ገንዘብ ግን ተስፋ ካልተቆረጠ ይገኛል። እና እነዚህ ልጆች እንግዲህ ሱቃቸው ተቃጥሎባቸዋል፣ እያየነው ነው፣ አመዱ ነው። ነገር ግን ባይዘዌ ስለ የተንቢ ነው የመጣሁት ማለት ነው። የተንቢ እንግዲህ ሱቃቸው አልተቃጠለም ስትል እንግዲህ እውነት ለመናገር አንዳንድ ኮመንታተሮች ናቸው ባለጌዎች እንጂ አብዛኛዎቹ ተረድታችኋልም አይታችኋልም። ቢያንስ እንኳን ማርያምን ብር ባታወጡ ራሱ በሰው የወደቀ ዛፍ ምን ይበዛበታል የሚባል ነገር አለና እኔ አንዳንዴ ግርም ትለኛለች እሷ ልጅ። ግን እውነት ለመናገር አወቅሽ ስሏት በጣም ታበዛዋለች። የሆነ መረብ ነገር ነች ባይዘው ማለት ነው። እንዳልኳችሁ የተንቢ አሁን ነው ኢትዮጵያ ከገባ ጨዋ የሆነች እንጂ አረብ ሀገር እያለ ሳውዲ ላይ ሁላችንም እናውቃታለን። ምን አይነት ብሔር ራሱ አይቀራትም ነበር። ይቅርታ አድርጉልኝና ብሔር ራሱ አይቀራትም ስትሳደብ። ታውቃላችሁ አይደል? የምታውቁ ታውቃላችሁ፣ የማታውቁ ደግሞ አላወቃችሁ አናውቅም በሉ እንጂ አንዳንድ አለቅላቂዎች ሂጂና እርጁ ዳውድን። የተንቢ እውነቷን ነው፣ የተንቢ ትክክል ናት። ምን አባታችሁ ነው ትክክል የሆነችው? ምንም ትክክል አይደለችም። እዚህ ጋር እኮ ቢያንስ እንኳን ምንም ብር እንኳን ባታዋጣ አልተቃጠለበትም ማለት የእውነት ይሄ ፈጽሞ ስህተት ነው ብዬ ነው የማስበው። ይዘው ቅናተኛ ስለሚበልጧት ማለት ነው። እሷ ያመጣቻቸው የቡታጅራ ዩቲዩበሮች አሉ አይደለ? ሁሌ ውሸት፣ ሁሌ ፕራንክ፣ ሁሌ ምን አንድ ቁም ነገር ከአብረሽ ብንጀምር አሁን ሁሉም ከነ አብረሽ ከነ ሀይሚ ከነ ምን ብንጀምር ሁሉም ውሸት ነው የሚዋሹት። ግን እነዚህ ልጆች ግን በራሳቸው የሚሰሩ ጀግናና ምርጥ ልጆች ናቸው። ነገር ግን እንደዚህ ሰውን መንቀፍ እኔ እንጃ ይቅርታ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ግን ይቺ ልጅ ወታ የመዳም ቅመሞችን ብር ሊበሉ ፈልገው ነው። በስማሚ ቅር ይበላት ጌታ ነው የምላችሁ። ሱቁ እንደዛ አመድ ሆኖ ምንም እኮ የሚታየው ነገር የለም እኮ እየታየ ነው አይደለን? እንደዛ ዱቄት ሆኖ እየታየ እሳት ቃጠሉ ባይዘው በጣም መጥፎ ነው። እንኳንስ ሊተርፍ ይቅርና እና አልተቃጠለባቸው ምኑ ይተርፋል ምኑ ምናምን እያለ እየቀባጠረኝ ለምን የሷን አንዱን አቃጥላ አታሳየንም? እና እውነቴን እምላችሁ ለምን አታሳየንም? ዩቲዩብ ይከፍላል ከአንድም 3 ቻናል ነው ያለ። ስለዚህ አንዱን አቃጥላ አታሳየንም ነበር ወንድ ማለት። ስለዚህ በሰው ቁስል ላይ እንደዚህ መሆን ግን እኔ እንጂ ይቅርታ አድርጉልኝና አግባብ ነው ብዬ አላስብም። የምር እነዚህ ልጆች እኮ ብር አዋጡልኝ አይደለም ያሉት፣ ብርም ብለዋል። ግን ቢያንስ እኮ አሁን ሮመዳን እየመጣ ነው፣ አዝዙን ስራ እንሰራለን። አሁንም እኮ ተስፋ ሳይቆርጡ ስራ እንሰራለን አዝዙን እኮ ነው ያሉት እንጂ ምንም ያን ያህል እንትን የሚል ነገር ማለት አላሉም። ስለዚህ ምንም እነዚህ ልጆች ጥፋት የለባቸውም፣ ይቅርታ አድርጉልኝና ማለት ነው። እሷ ግን ጥፋተኛ ናት። እኔ አንዳንድ ኮመንታተሮች በጣም ትገርሙኛላችሁ። እኔን ራሱ የተሳደባችሁ ኮመንት አላችሁ። ሂጂ እርጁ፣ እውነቷን ነው። አይናችሁ አይታይም እንዴ? እንደዛ ዱቄቱን ወይ ቅር ይበላችሁ። የምር ነገ በእኔ ብላችሁ አስቡት። ብዙ ነገር አለ። ነገ የራሳችሁ ስራ ትሰራላችሁ ምናምን ነገር። ሰው ሀገር ነው ያላችሁት አብዛኛዎች። ስለዚህ ያልሆነ ነገር አትናገሩ። ጌታ ነው የምላችሁ። ግን እግዚአብሔርን አብዛኛውን ኮመንት ሳየው ግን በቃ ማለት ከሱ ጎን እንደቆሙ ነው የሚያሳየው። ደስ ይላል ያን ይህን ማለታቸው ማለት ነው። ለአንቺ ያርግልሽ ምናምን ምን ሆኗት ነው ምነካት አሟት ነው ጠጥታ ነው ምናምን እያሉ ነበር። ምናልባት ጠጥታ ሊሆን ይችላል አይታወቅም። ያው ባህልም ስለሰነበተ ጠጥታ ሊሆን ይችላል እንጂ እኔ ያልጠጣ ሰው እንደዛ ይናገራል ብዬ አላስብም። ይቅርታ አድርጉልኝና እንደዛ ዱቄት ሆኖ እያየችው በዛ ልክ ወጣ መናገር ይቅርታ አድርጉልኝና እኔ ራሱ ለሱ አፈርኩ። አስባችሁታል? እየታየ እሳቱ እየታየ እንደዛ ሆኖ ዱቄቱ ሆኖ እየታየ አልተቃጠለም። ፈጣሪ ትዕግስቱን ስጠኝ። ከምር አንዳንዴ በቃ የተንቢ ስትባል በጣም ታብዘዋለች። እውነቴን እምላችሁ በጣም ብዝት የሆነ ወጥ ትረግጣለች። እውነቴን እምላችሁ እንጂ በዚህ ልክ መሆን የለበትም። እኔ ይቅርታ አድርጉልኝና የተናገረችው ነገር ትክክል አይደለም፣ ኸይርም አይደለም።
እውነቴን ነው የምላችሁ። እና ደግሞ የኔ ተቃጥሎብኝ ነበር ምናምን እያልሽ ነበር። ባይዘው እሷ አልተቃጠለም፣ መኪና የሌላ ሰው ነው የተቃጠለ እንጂ እሷ የተቃጠለ ሱቋ እኮ ያስታውቃል መቃጠልና ለመቃጠሉን። ስለዚህ እሷ አልተቃጠለበትም፣ የኔ ተቃጥሎ ነበር። እንደዚህ በስማሙ የምር እኔ አልጠብኩኝም። ባይዘው ቪዲዮ ተቆራርጠው ነበር ቲክታክ ላይ እየተለቀቀ እንጂ እኔ ቀጥታ ስርጭት ገብታ እንደዚህ መበጥረቋን ራሱ አላወኩኝም። ወይም በዩቲዩብ ግን ቅመሞች እኮ እንደው ባለውለታችን ናቸው። ሪከርደሮች ባለውለታችን ነው። ያው ሪከርድ ተደርጎ ቲክቶክ ላይ ተለቃይቻት፣ ብዙዎች ግን በኮመንት እየረገጧት ነው። ሲርገጧት ጋር ብዙዎች ይርገጧት። አንዳንድ ደግሞ አለቅላቂዎች አላችሁ እናንተ ባይዘው የምታለቀልቁት ሰው ሰርቶ እንዲቀየር የማትፈልጉ ሰዎች ናቸው። እንደዚህ የምትሳደው እንደዚህ የምትሉት እንጂ እነዚህ ሰዎች እንደዛ አመዱ ነው። ሚስትየዋም ባይዘው የሰው ገንዘብ አይፈልጉም። የምር ይኸው ስንት አመቴ ደስ የሚሉ ዩቲዩበሮች እነሱ ጎበዞች ናቸው። እንደዚች ሳዲ ያለች አይደል እንዴ ማንንም ገንዘብ ሸክፋ ቤቷን እንደዛ ጽድት አድርጋ ሟልታ አሁን ጠፋች ሚዲያ ላይ ማለት ነው። እነዚህ ግን ቤት ራሱ የላቸውም። ይቅርታ አድርጉልኝና ሁሉም ገንዘባቸውን ከስራ ላይ ነው ያደረጉት። ስለዚህ ምን ልላችሁ ፈልጌ ነው የሚሰራን ሰው ስለማትወዱ ስለማታበረታቱ ነው። ለዛ ነው እንጂ ለሚሰራ ሰው ይሄ አይገባውም ነበር። ይቅርታ አድርጉልኝና እኔ ኮመንት ራሱ ያለው በጣም አንድ ኮመንት የሚሰድባቸው የለም። ይቅርታ አድርጉልኝና እውነቴን ነው የምላቸው። የሚሰድባቸው ለምን ስርዓት አላቸው። በቃ በስርዓት ነው እንትን የሚሉት። የሰው ገንዘብ አይፈልጉም፣ የሰው አማና አይፈልጉም። ኮመንት ላይ ምንድን ነው የሚሏቸው? ይሄን አድርሱልኝ፣ ይሄን እዚህም ቦታ ለምን ታማኝ ስለሆነ አለች አይደል እንደ ሳዲ የቅመሞችን በሸክፋ ቤቷን በየአመቱ እያጸዳሽ ቁም ሳጥኗን በየአመቱ እየቀየረች አለል እንዴ አሁን እንደ የመዳም ቅመሞች እሪ ብለው አብዶ አሁን ይኸው ብራቸውም አልተመለሰላቸውም፣ ተበልቶ ቀረ ማለት ነው። እነዚህ ግን አንድ ሰው በላብኝ የሚላቸው የለም። ስለዚህ እነዚህ ሰዎች መበረታታት ነው ያለባቸው እንጂ እንደዚህ መነቀፍ የለባቸውም። ደግሞ የስደት እህቶቻችን ናቸው። 12 አመት ማለት አረብ ሀገር ማርያምን ቀላል አይደለም። ለምታውቁት ታውቁታላችሁ አረብ ሀገር ማለት የምር። ስለዚህ እንደዛ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። እዛ ውጭ ግን አታሽቃብጡና አሽቃባጭና ለክላቂ ማለት ነው። አዎ አታሽቃብጡ ነው የምላችሁ ከምር። እና ለዛ ነው ኤቭሪባዲ በተረፈ ግን ወይዘሮ የታንቢ አትስታደቢ። እውነቴን ነው የምላችሁ። ስለዚህ እንደውም ይቅርታ ማለት አለባት ጌታ እንምላችሁ። በጣም የሚያሳዝኑት ይቅርታ ጠይቂ፣ ይቅርታ ልጠይቃችሁ ይገባል። ለዚህ አነጋገርሽ ራሱ የምር የተናገርሽው አነጋገር ራሱ ኸይር አይደለም። ቀይ መስመር ነው የተናገርሽው ማለት ነው። እንዴ ምን አስበሽ ነው? እነዚህ ልጆች ከቁስል ላይ ቁስል የምር ፈጣሪ ትዕግስቱን ስጠኝ። የሰው አማና ባይዘው ከባድ ነው። ይቅርታ ጉልኝና እሱ እኮ የሰው አማና ነው ያለው እንጂ ሌላ አላለም አይደለም። ይሄን ያህል አንድ መጅልስ በጣም በውድ ነው፣ ብዙ ብር ነው። የሰው ገንዘብ ማርያምን 10,000 ብር ራሱ ትከብዳለች። የሰው ገንዘብ የምን መሳቀቅ፣ ያንን ሰው ባያችሁት ቁጥር መሳቀቅ ነው። ስለዚህ ምንድን ያሉ እነዚህ ልጆች እኛ ስደት ናቀዋል፣ የሮመዳን ትእዛዝ ነበር እንደዚህ ወደመብን እያሉ እየተናገሩ ወጣ አልተቃጠለባቸውም እኮ የፈጣሪ ያለሽ የምር በቃ አሁን እኮ አወቅሽ ስለተባልሽ ነው እንደዚህ የፈረጠጥሽ። እንኳን አንቺ መንግስትም ይረገጣል ጥፋት ካለበት ማለት ነው። አንቺ ማንም የሚያሽቃብጥልሽ የለም ማለት ነው። አሽቃባጭ ለማንኛውም እንግዲህ ይመስላል ምንም አትሰማም ሲጀምር ማለት ነው። ባይዘው እና ሰላማችሁ እዚህ አረንጓዴ በጣም የሚያምር ቦታ አለ። እሱን እያያችሁ እንጆ ያርጉ። ለማንኛውም አረንጓዴማ ቦታ የምትወዱ ማለት ነው እንዴት ደስ እንደሚልዩት የፈጣሪ ያለሽ እና ሰላማችሁ እዚህ ትትረፍረፍ ይበልልኝ። ኤቭሪባዲ ሰብስክራይብ አርጉኝ እስኪ እናንተ ሰዎች ተው። አዎ ሰብስክራይብ አርጉሽ ውዶች፣ ማሮች፣ ፍቅሮች ትላለች ሀቢባ። ውዶች ምን እናንተ ውድ ትሆናላችሁ እና ሰላማችሁ ይብዛልኝ የፈጣሪ ያለሽ። ወይ ስማም ውዱ ያጋብዳል ባይዘው